ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘወትር ሮብ ከቀኑ 7 ሰዓት እስከ 8 ሰዓት የሚቀርብላችሁ የምክረግ ፕሮግራም ከአሁኑ ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረግ ፕሮግራም ይዘነው የቀረብነው የመወያያ አርዕስት የአካል ጉዳተኞች መብት በኢትዮጵያ የሚል ይሆናል። በዚሁ መወያያ አርዕስት ላይ ከዚሁ ከስቱዲዮ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ አደራው አዲሱ አብረውን ይቆያሉ። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በዚህ ባነሳነው አርዕስት ዙሪያ ያላችሁን ጥያቄም ሆነ አስተያየት በስልክ ቁጥራችን ከስክሪኑ ላይ በሚቀመጠው ስልክ ቁጥር ብትደውሉልን ወደ እናንተ መልሰን ምላሹን የምናደርስ ይሆናል። ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። የዚህን የምክረ ህግ ፕሮግራም የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ መልእክት እንደሚከተለው አቀርባለሁ። የስርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህፃናት የአካል ጉዳተኞችና አረጋውያንና መብትና ደህንነትን ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸውን እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የዚህ ፕሮግራም የፕላቲኒየም ስፖንሰራችን ከልብ እናመሰግናለን። ወደ ውይይታችን እንመለሳለን። ጠበቃና የህግ አማካሪ አደራው አዲሱ ዛሬ በእንግድነት ካሁን በፊት ደግሞ በምክረ ህግ አዘጋጅና አቅራቢነት ሌሎች እንግዶችንም ይዘው ቀርበው የዚህ የምክረ ህግ ባልደረባ ነዎት። ለዛሬው እንኳን ደህና መጡ። እንኳን ቆያችሁ። መልካም። የዛሬው የመወያያ አርዕስታችን ሳስተዋውቅ እንደሰሙት የአካል ጉዳተኞች መብት በኢትዮጵያ የሚለው ነው እና አጋጣሚው ሆኖ የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከሚሰራቸው ስራዎች አንዱ የአካል ጉዳተኞችን መብትና ጥቅም ማስከበር ነው። ከዚሁ አንፃር እንግዲህ የአካል ጉዳተኞች መብትን በኢትዮጵያ ከመመልከታችን በፊት እንዴው ጥሬ ትርጉሙም ካለው በህጉ ካለበለዛም እንዴው የአካል ጉዳተኛ ማለት ምን ማለት ነው የሚለውን ከሱ ብንጀምር። በጣም ጥሩ። እንግዲህ ያው የአካል ጉዳተኛ ብለን ስናስቀምጥ እንግዲህ የሆነ ዓለም አቀፍ የሆነ ስምምነቶች ህጎች አሉ። እንዲሁም ደግሞ ሀገራችንም ደግሞ ያው ዓለም አቀፍ ስምምነቶችን እንደራሷ ህግ አድርጋ የምትጠቀምባቸው አለ። ያው ህገ መንግስቱ ላይ የተቀመጠው አንቀጽ 9 ላይ ማለት ነው። እንግዲህ እዛ ላይ ተነስተን እንግዲህ አካል ጉዳተኝነት ስንል ሁለት ነገሮችን ማየት ያስፈልጋል። አንዱ ምንድነው የአእምሮ እና የስሜት እንዲሁም ደግሞ የዚህ ምንድነው የስሜት ህዋሳት የሚባሉ ነገሮች አሉ። እነሱ ጉዳቶች ላይ ያተኮረ ሆኖ ማህበራዊ ኢኮኖሚያዊና ይሄ ባህላዊ ተጽዕኖ በደረሰባቸው እንዲሁም ደግሞ ገለልተኛ የሚሆኑ ማለት ነውና ዋና ትርጉሙ የአካል ጉዳተኛ ብሎ በቀጥታ ይሄ ሆነ ብሎ የተቀመጠ ህግ የለም። ግን በአእምሮና በዚህ የስሜት ህዋሳት ጉዳት ላይ ሆኖ ኢኮኖሚ ማህበራዊ እንዲሁም በባህላዊ ጉዳይ ላይ እኩል እንዳይሳተፉ ተጽዕኖ የሚደርስባቸው ብለን ነው የምናስቀምጣቸውና አካል ጉዳተኛ ስንል እዚህ ላይ ልንነሳ እንችላለን። እንግዲህ በጥሬ ትርጉሙ መልካም። እንግዲህ ልክ ነው እርሶ ካሉት አንፃር አካል ጉዳተኛ የሚለው እንግዲህ አዳጊ የሆነ ጽንሰ ሐሳብ ነው የሚባለው። በጊዜ ሂደት በዓለም አቀፍ ስምምነቶች እንዲሁም ጊዜውን አገሪቱ ወይ ዓለም የሚደርስበትን ቴክኖሎጂ መሰረት ያደረገ ትርጉሙ ከእድገት ጋር አብሮ የሚሄድ ነው የሚባለውና ብዙ ጊዜ ሰውም አሉት የአእምሮ እድገት እንግዲህ አካል ጉዳትን ተከትሎ ነው የሚለው በማህበረሰቡና በአካባቢው ያለውን መሰናክል የተነሳ ባለው መሰናክል የተነሳ እኩል እድል ተጠቃሚ ያልሆኑ ሰዎችን የሚመለከት ነው የሚለው እና ቅድም ያሉት እንግዲህ እንግሊዘኛው ዲሴቢሊቲ እና ኢምፔሪመንት የሚባለው በማህበሩ ውስጥ ያለው እኩል እድል ማነስና የአእምሮ እድገት ላይ የደረሰ ጉዳትን የሚመለከት ነው የአካል ጉዳተኛ የሚባለው። እንግዲህ በሀገራችን በኢትዮጵያ በ2011 እንግዲህ ዓለም አቀፍ የሆነ ተቋም ያጠናው በ2011 በእኛ ማለት ነው ከሀገሪቱ 17.3% የአካል ጉዳተኞች እንዳሉ ነው። እንግዲህ ያኔ ከ2011 አሁን ያለንበት 2017 በምን ያክል ጨምሯል የሚለው እሱ ራሱን የቻለ ጥናት ያስፈልገዋል። ነገር ግን ቀላል የማይባል እንደውም ያኔ ጥናቱ ሲጠና
የአነስተኛ አንድ ክልል የኢትዮጵያ አንድ ክልል የሚይዘውን የቁጥር መጠን የህዝብ መጠን ያክል በሀገራችን የአካል ጉዳተኞች እንዳሉ ነው ጥናቱ የሚያመላክተው። ስለዚህ እኛም ዛሬ ፕሮግራሙን የአካል ጉዳተኛ መብት በኢትዮጵያ ስንል እስከዛሬ በምክረ ህግ ፕሮግራማችን የተለያዩ መብቶችን በጠቅላላው እነሱንም የአካል ጉዳተኞችን የሚመለከትንም ብናቀርብ ማብረን ተገዥም ስለሚያደርጋቸው ዛሬ ግን እንዲው አካል ጉዳተኞችን በተመለከተ ምን የተደነገገላቸው መብት አለ የሚለውንም እናያለን። በኢትዮጵያ እንግዲህ በሀገራችን አካል ጉዳተኞችን በሚመለከት የሚዘረዝር ህግ መነሻው እርሶም እንዳሉት የመነሻ ተብሎ የሚጠቀሰው ሀገራችን ዓለም አቀፍ ስምምነቶችን ለመተግበር ያደረጋቻቸው ስምምነቶች በህገ መንግስቱ አንቀጽ 9 እንደ ህግ ተደርገው ይቆጠራሉና መነሻው የሚባለው እሱ ነው። የአካል ጉዳተኞችን መብት በተመለከተ መነሻው የሚባለው እሱ ነው። ነገር ግን እንደው አካል ጉዳተኞችን ብቻ የሚመለከት ህግ ተብሎ ይወጣል ወይ በእኛ ሀገር? አሁን ልክ የአሰሪና ሰራተኛ አዋጅን የሚደነግገው ህግ ተብሎ አዋጅ ቁጥር 1156 ተብሎ እንደሚወጣው አካል ጉዳተኞችን ብቻ የሚመለከት ህግ ሀገራችን አላት ወይ? እንደው ሀገራችን አካል ጉዳተኞችን ብቻ የሚመለከት ህግ የላትም። ምንድነው? ነገር ግን ቅድምም እንደተናገርነው ይሄ ዓለም አቀፍ በአካል ጉዳተኞች ላይ የሚመለከቱ ዓለም አቀፍ ስምምነቶች አሉ። እነዛ ዓለም አቀፍ ስምምነቶችን ሀገራችን እንደያግባብነቱ እየፈረመች እንደዛ ስምምነቶች ተተገብራለች። እንግዲህ ዓለም አቀፍ ስምምነቶችን መተግበር ማለት ወይም ደግሞ ተስማምቶ መምጣት ማለት በህገ መንግስታችን አንቀጽ 9 ላይ እንደሚያየው ዓለም አቀፍ ስምምነቶች እንደ ኢትዮጵያ ህግ ሆነው ይቆጠራሉ ስለሚል እነዛ ዓለም አቀፍ ስምምነቶችን እንደራስ አድርጎ ተግባራዊ ይደረጋሉ ማለት ነው። ነገር ግን ለየት ባለ መልኩ ለምሳሌ አካል ጉዳተኝነት ላይ የሚያስቸግራቸው ነገሮች ምንድናቸው ብሎ ያጠናና እዛ ላይ ለየት ያለ ህግ ሊያወጣ ይችላል የሀገራችን። ለምሳሌ አሁን ቅድምም እንደተናገርኩት ይሄ የአካል ጉዳተኞች የሥራ ስምሪት መብትን በተመለከተ የአካል ጉዳተኞች ስምሪት አዋጅ ስለዚህ እነሱን ብቻ ይመለከታል ማለት ነው። አዋጅ እነሱን ብቻ ሊመለከታል። በርግጥ እነሱን ሲመለከት ግን ነገር ግን ጥቅል ሆኖ ለምሳሌ የአካል ጉዳተኞች አዋጅ ብለህ የምታስቀምጥበት ላይ ነው ይችላል። ነገር ግን በልዩ ሁኔታ የአካል ጉዳተኞች በዚህ ጉዳይ በተቸገሩበት ጉዳይ የአካል ጉዳተኞች እዚህ ጉዳይ ላይ ያለ ሊያስቀምጣባቸው ይችላል። ግን አሁንኛ ይሄ ስምሪት ህጉ አካል ጉዳተኞች እኩል ተሳታፊ እንዳይሆኑ የመስራት መብትና እድሉ ያላቸው በዛ ላይ የተሳትፋቸው ሁኔታ እኩል ለመወዳደር የማይችሉበት አጋጣሚዎች ሰፊ ስለሆኑ እነዛን ችግሮች ለመፍታትና እኩል ተሳታፊ እንዲሆኑ የሚያስደግ አዋጅ ወጥቷል። ይሄም አዋጅ ምንድነው? እንግዲህ 2000 ዓመተ ምህረት ላይ የወጣ አዋጅ ነው። 568 ይባላል። ልዩ ዝርዝር አንቀጾችና እንስ አንቀጾችም የያዘ ናቸው። አሁንም በዛ ህግ መሰረት ልዩ ደንቦች መመሪያዎችም አሉ። ስራ ስምሪቶቹ አጠቃላይ ለምሳሌ አሁን ልዩ ልዩ ህጎች ሲወጡ ይሄም ለአካል ጉዳተኞች ተብሎ በዛ ዋና ዋና ህጎች ውስጥ የአካል ጉዳተኞች መብቶችም ደግሞ እዛ ውስጥ የሚቀመጡበት ሁኔታ አለ። ቅድም እንደተመለከትነው ጥቅልል ብሎ ዝም ብሎ የአካል ጉዳተኞች መብት ብሎ ዝም ብሎ የሚያስቀምጥበት የለ። የአካል ጉዳተኞች የሥራ ስምሪት መብት የአካል ጉዳተኞች የአይነ ስውራን ምናምን እያለ ሊያስቀምጥባቸው የሚችልባቸው ህጎች እንዳሉ ያሳያል። መልካም እንግዲህ እርሶም ከጠቀሱት አንፃር የአካል ጉዳተኞች የስምሪት አዋጅ የተደነገገው በአዋጅ ቁጥር 568 2000 በእኛ እንግዲህ 2008 እንደ አውሮፓውያን አቆጣጠር በእኛ በ2000 የዚህ የአካል ጉዳተኞች የሥራ ስምሪት አዋጅ እንግዲህ ጽንሰ ሐሳቡ ከትርጓሜ ጀምርና የአካል ጉዳተኛ ምን ማለት ነው ከሚለው ጀምሮ የተፈጻሚነቱ ወሰን አሁን የተፈጻሚነቱ ወሰን ሲታይ ይሄው በማንኛውም የሥራ ፈላጊ አካል ጉዳተኛ ወይም አካል ጉዳተኛ ሰራተኛና በአሰሪ መካከል በሚኖር የሥራ ስምሪት ግንኙነት ላይ ተፈጻሚ እንደሚደረግ የአካል ጉዳተኛ የስምሪት መብትን ስለማስጠበቅ በሚል ደግሞ አካል ጉዳተኛን የሚቀጥር መስሪያ ቤት የግል ተቋም ለአካል ጉዳተኛው ምን ሊያሟላ እንደሚገባው በግዴታ የተቀመጡት ምን ናቸው የሚለውን እንዲሁም የሥራ ስምሪት በሚሰጥበት ጊዜ አካል ጉዳተኛው ከደረሰበት የአካል ጉዳት ተመጣጣኝ የሆነ ስራ የመስጠት
እንዲሁም ስራውን በሚሰራበት ጊዜ አጋዥ የሆኑ ለምሳሌ የማየት የተሳነው ተቀጣሪ ቢኖር አጋዥ ሌላ አብሮት ስራውን ሲያከናውን ሊያግዘው የሚገባ ሌላ ሰው አብሮት ያ ተቋም ሊያመቻችለት እንደሚገባ እንዲሁም ወደ ኋላ የምናነሳውም አይነ ስውራንን በሚመለከት ሀገሪቱ የተቀበለችው የማራካሽ ስምምነት የሚባለውን ቅድም የጠቀሱት 1181 2020 ላይ የጸደቀው በእኛ 2012 ማለት ነው። እሱም አይነ ስውራን የቀጠሩ ተቋማት መንግስትም ሆነ ግለሰብ ለነሱ የቀለም ህትመትን በተመለከተ እነሱን በሚገባቸው እንግዲህ ብሬን ይሄ የሚተረጉም ሶፍትዌር ያላቸው አሁን በደረስንበት ደረጃ ላፕቶፖቻቸው ኮምፒውተሮቻቸው ለነሱ ተርጉመው የሚያቀርቡ እነሱን ሁሉ ቁሳቁሶች አገሪቱ ለማሟላት የማራካሽ ስምምነት ተብሎ ዓለም አቀፍ ስምምነት የተስማሙትን እሷም በዚህ አዋጅ ስላጸደቀችው እነዚህ አዋጆች የአካል ጉዳተኞችን ስፔሲፊካሊ አካል ጉዳተኞችን ብቻ የሚመለከቱ በኢትዮጵያ የተደነገጉ አዋጆች ናቸው ልንለው እንችላለን። እንግዲህ የነዚህ አዋጅ መውጣት ምንን አስጠብቋል የሚለውን ስናይ እንግዲህ አካል ጉዳተኞች በሚሰሩት ስራ ላይ ሪዝኔብል የሆነ አኮሞዴሽን እንዲሟላላቸው ማለት ተቋሙ ሊያሟላ የሚገባቸውን ነገሮች እንዲያሟላ እኩልነትንም አስጠብቋል ተብሎ ይታመናል። እንግዲህ መብት ሲተረጎም እንግዲህ ከዓለም አቀፍ ስምምነት ጋር አብሮ ተያያዥ ሆኖ እንደሚተረጎም ይታወቃል እና አገሪቱ እነዚህን አዋጅ ለአካል ጉዳተኞች በምክር ቤቱ ጸድቆ በስራ ላይ ይገኛሉ ማለት ነው። ሌላው የህንጻ አዋጅ ቁጥር 624 ህዝባር 2009ን በተመለከተ አንድ ህንጻ በሚሰራበት ጊዜ ተዳፋት ሊኖረው እንደሚገባ ተዳፋት ሊኖረው ማለት በአካል ጉዳት ምክንያት ወይ ሊፍት ሊኖረው ይገባል። እሱ ከሌለው ደግሞ ዊልቸር እየተገፋ በደረጃ አይወጣም ዊልቸር። ስለዚህ አንድ ህንጻ በሚሰራበት ጊዜ ተዳፋት አብሮ ልክ ዊልቸር እየተገፋ ሊኬድበት የሚገባ ሊሰራ እንደሚገባ በዚህ አዋጅ ላይ ተደንግጓል። ይሄንን ካላሟላ ዲዛይኑ እንደማይጸድቅ ነው የሚያሳየው የህንጻ አዋጁ። ስንቶቹ ህንጻዎች ይሄንን አሟሉ የሚለውን ስናይ ግን እንግዲህ ተመልካች እንተውና እርሶም የታዘቡት ካለ እዚህ ላይ ምን አለ መሰለህ ምናልባት ወደዛ እንመጣበታለን። በዚህ የአካል ጉዳተኞች የሥራ ስምሪት የመብት አዋጅ ላይ ምናልባት የመንግስት መስሪያ ቤቶችም የግል ተቋማትም ይሃዋጅ ሊመለከታቸው እንደሚገባ ማስተዋል ያስፈልጋል። ምናልባት ይሃዋጅ ለመንግስት መስሪያ ቤቶች ብቻ መስሎ የሚታየው ሰው ካለ ይሄ አዋጁ የሚለው በመንግስት መስሪያ ቤቶችም መንግስት ያልሆኑ ተቋማትንም የሚመለከት እንደሆነ ነው። እንግዲህ ይሃዋጅ ያሰሪ ግዴታ የነሱም ግዴታ መብቶች ምኖች እንዳሉ ያስቀምጣል። በተለይ በአካል ጉዳተኞች የሥራና የስልጠና አካባቢ የማመቻቸትና ተስማሚ የሆነ የሥራ ወይም ደግሞ የስልጠና መሳሪያዎችን የማሟላት ምናልባት አንዳንድ ጊዜ በሥራ ስምሪት ላይ የአካል ጉዳተኛውን ማንነት ሳያውቁ ያሳልፉና ከዛ በኋላ ሲመለከቱ አካል ጉዳተኛው ነው ሲመለከቱ ሰበብ ፈልጎ ከሥራ ስምሪት ለማስወጣት የሚደረግ ጥረትም አለ። እዛ ላይም ሊስተዋል የሚገባ መሆኑን ከዛ በኋላም እንኳን ስራ ሊሰጠው የሚገባ ከአካል ጉዳቱ ጋር የሚመጣጠን ወይም ደግሞ ሊሰራቸው የሚገቡ ናቸው ተብለው በተቀመጡ የሥራ ስምሪት መስጠት እንደሚያስፈልግ የውጭ ሀገር ስልጠናም የሀገር ውስጥም ስልጠና እኩል ከሌሎች ጋር ማግኘት የሚቻል መሆኑን ቅድም ያልካቸው ድጋፍ የሚያስፈልጋቸው ከሆነም ደግሞ እነዛ ሊሟሉ የሚችሉ ወይም ደግሞ ረዳት የሚያስፈልገው የአካል ጉዳተኛ ካለም ደግሞ እንደዛ ብሎ ያስቀምጣቸዋል እና እነዚህ እንደተጠበቁ ሆነው የሥራ ስምሪቱን በሚሰራበት ሰዓት ጥንቃቄ የተሞላበት ሊደረግ የሚችል መሆኑን ያሳያል። እንግዲህ በዛ ውስጥ የገባ ሰራተኛ አካል ጉዳተኛ ሆኖ በዛ በሥራ ስምሪቱ አዋጅ ተደግፎ ወይም ተደግፎ ባንለው መብቶቹን አግኝቶ የገባ ሰራተኛም ደግሞ በትክክል የመስራት እችላለሁ የማለት እንዲህ አይነት ነገሮችን እንትን ብሎ ለአሰሪው ጥሩ ጥቅም ማስገኘት አለበት። የመንግስት ሰራተኛ የመንግስት መስሪያ ቤትም ሊሆን ይችላል መንግስት
መንግስት መስሪያ ቤት ያልሆነ ተቀጣሪ ሲሆን ለትርፍ የተቋቋመ ሊኖር ይችላል እና ትርፍን መሰረት አድርጎ እስከ ተቋቋመ ድረስ በዛው ልክ አቅም በላይ መስራት እንዳለበት ያሳያል። ስለዚህ መድሎን በተመለከተም እዚሁ ላይ እንግዲህ መድሎን መከላከል የሚያስፈልጋል ነው የሚለው። አሁን መድሎን ማለት አሁን አካል ጉዳተኛ ስለሆኑ ብቻ መድሎ ይደረግላቸው ሳይሆን ከሁሉም ሰው ጋር እኩል መታየት አለባቸው ነው መድሎን መከላከል ያስፈልጋል የሚለው። አሁን በዚህ በአንቀጽ 5 ላይ ማንኛውም አካል ጉዳተኛ እኩል የሥራ ዕድል የሚያጣብብ ህግ፣ አሰራር፣ ልማድ፣ ዝንባሌ ወይም መድሎን የሚፈጥር ሌላ ሁኔታ ህገ ወጥ ነው የማንኛውም አካል ጉዳተኛ። ስለዚህ መድሎ ሊደረግባቸው አይገባም። ከሌላው ልክ አካል ጉዳተኞችን ብቀጥር ይሄን ስራ ይከውንልኛል ላይከውንልኝ ይችላል የሚል መድሎ ሊያደርግ እንደማይገባው አሰሪው በዝርዝር የሚያስቀምጥ ነው። እንደው ከዚህ ላይ አሁን ወደ ኋላ የምናየው ሆኖ አንድ የአካል ጉዳተኛ ቅሬታ ሊያቀርብ ሄዶ የሆነ ተቋም ቅሬታውን የሚፈቱት አለቃው 6ኛ ፎቅ ላይ ናቸው እንበል። እሺ ግራውንድ ላይ ሆኖ እሳቸው ወርደው ቅሬታዬን ያስተናግዱኝ መሄጃም ስለሌለው ማለት ነው ማለት መብት አለው ይችላል። ለምን እንግዲህ ምን አለ መሰለ የአካል ጉዳተኛ ይሄንን ነገሮች የሚያከናውን የሚችልባቸው ነገሮች ምንድናቸው? አንድም በህግ ውስጥ ተቀመጡ የህንጻ ቅድም እንዳወራው አዋጅ ላይ መብቶቹ መቀመጥ አለባቸው በትክክል ማለት ነው። እነዛ ነገሮች ተሟልተው ከሆነ በተቀመጡለት ሂደት ላይ ሄዶ እንደማንኛውም ሰው ሊስተናገድ ይገባል። ነገር ግን እነዛ ማለፊያ ከሌላቸው ግን አቤቱታ የማቅረብ መብት እንደመገደብ ነው የሚቆጠረው። ስለዚህ ማንኛውም አካል ወርዶ አቤቱታውን የመቀበል ግዴታ አለበት ነው የኔ ሐሳብ ነው። ግን አሁን አንዳንዴ እንዳይኸው የዊልቸር ማለፊያ መንገዶች የተለያዩ ነገሮች ቢቀመጡና ለይስሙላ ነገር ግን አንደኛ ፎቅ ላይ ብቻ ነው እንግዲህ የዛ አካል ጉዳተኛ ያሉት መብቶቹ ማለት ነው። ሁለተኛ ላይ፣ ሶስተኛ ላይ፣ አራተኛ ላይ ሊፍት ከሌለ ይህ ሰው የአካል ጉዳተኛ መብቱን ለማቅረብ እንደተነፈገ የሚቆጠርባቸው እድሎች ስለሚመጡ ምክንያቱም አሁን መብት የማቅረቢያ ጊዜ ደግሞ በይርጋም የሚታገድባቸው መብቶች ይኖራሉ። ስለዚህ እነዛን ሊያልፍ የሚችልባቸው እድሎችም ሰፊ ስለሚሆን ምቹ ሁኔታ መፍጠር ግድ ይላል። በተለይ እንደውም ምንድነው አይደለም ለአካል ጉዳተኛ አቤቱታ የሚበዛባቸው ቦታዎች ላይ እንኳን ባለጉዳዩ የትኛውን ቦታ ላይ እንዳይንገላታ በቅርብ ካለ የቢሮ አደረጃጀት ላይ መቀመጥ እንዳለበት ያሳያል። ስለዚህ እንግዲህ የዚህን የአካል ጉዳተኞችን መብት በተመለከተ ሁለት ነጥቦችን በጣም በትኩረት ያነሳል። እሱም የተደራሽነት መብትና ተመጣጣኝነትን ማመቻቸት ነው የሚለው በዚህ አዋጅ ላይ። የተደራሽነት መብት ስንል መንገዶች፣ ህንጻው ለእንቅስቃሴ የሚያመች እንቅስቃሴ የሚያመች መሆን መቻል አለበት። ቀደም ስንለው የነበረው ተዳፋት ሊኖረው እንደሚገባ ለዊልቸር መንቀሳቀሻ። ተመጣጣኝ ማመቻቸት የሚባለው ደግሞ አንድ አይነ ስውር ከአንድ መስሪያ ቤት ቢቀጠር መስሪያ ቤቱ ግለሰቡን ስራውን እንዲሰራ ምን ማመቻቸት አለበት የሚለው ነው። አሁን ምን ማመቻቸት አለበት የሚለው ቀደም ስንለው እንደነበረው በአብዛኛው በፍትህ ተቋማቶች ላይ አይነ ስውራን አቃቤ ህጎች አሉ። ከነሱ አሁን ምንድነው ተቋሙ የሚያመቻቸው አናባቢ የሚባሉት አሁን እነሱ የነሱ አጋዦች ናቸው። ይሄ ምንድነው ተቋሙ የመንግስት ተቋም ነው። ፍትህ ሚኒስቴር ወይም እንግዲህ በተዋረድ ፍትህ ቢሮ መምሪያ ጽፈት ቤት እያለ ይሄዳል። ግዴታ በዚህ ስራ ስምሪት አዋጅ ግዴታ ስለተጣለበት ነው ተቋሙ ያን ሊያደርግ የሚችለው። ቀደም እንዳሉት እርሶ የመንግስት ተቋማት ብቻ ሳይሆን ግለሰቦችም ለሚቆጥሯቸው አካል ጉዳተኞች ተመጣጣኝ ማመቻቸት ሊያደርጉ እንደሚገባ በአዋጁ ተደንግጓል፣ ግዴታ ጥሏል። ይሄ እሱን ለማገዝ ሳይሆን ግዴታ ስላለበት ነው አሰሪው ይሄን ማድረግ ያለበት እና ይሄም ከአካል ጉዳተኞች መብት አንዱ መሆኑን ለተመልካቾች ለማስረዳት ነው። ተመልካቾቻችን እየተከታተላችሁት የምትገኙት የምክረ ህግ ፕሮግራማችን ነው። የምክረ ህግ ፕሮግራም በዛሬው ዕለት እየተመለከትነው የምንገኘው የአካል ጉዳተኞች መብት በኢትዮጵያ በሚለው ዙሪያ ከዚሁ ከስቱዲዮ ጠበቃና የህግ አማካሪ አደራው አዲሱን ይዘን ቀርበን እየተወያየን እንገኛለን። የዚህ ፕሮግራም የፕላቲኒየም ስፖንሰራችን የአማራ ክልል ህፃናት ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ነው። የቢሮው መልእክት እንደሚከተለው አቀርባለሁ። የልጅነት ጋብቻ ተገቢ ያልሆነ ድርጊት የህግ ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጆችን የመማር
መብትና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከመፈጸሙ በፊት ለሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ህይወት ድርሻችንን እንወጣ ይላል የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ። የዚህ ፕሮግራም የፕላቲኒየም ስፖንሰራችን መልእክት ነው። ቢሮውን ከልብ እናመሰግናለን። ከተመጣጣኝ ማመቻቸት ላይ ነው ያለነው። እንግዲህ እርሶም እዚህ ላይ የሚጨምሩት ነገር ካለ ወደ ሌሎች ይሄ በተለይ ለአካል ጉዳተኞች የስራ ስምሪት መብት ላይ ማንኛውም አሰሪም ቢሆን በአዋጁ በተቀመጡ ድንጋጌዎች ወይም ደግሞ የመብት ስጦታዎች ላይ እዛ ላይ አተኩሮ መስራት መቻል ማለት ከሁሉም ሰራተኛ ጋር እኩል እንደማስኬድ ይቆጠራል። በተለይ አካል ጉዳተኞች አቅማቸውን ችሎታቸውን በደንብ አሟጣው ለመጠቀም ትንሽ ድጋፍ ሊፈልጉ ይችላሉ። ቀድመም እዚህ ጋር ስምሪቱ ላይ እንዲህ ሊደረግላቸው ይገባል ከሚሉት ነገሮች ላይ ማለት ነውና ትንሽ ነው የሚፈልጉት። ያ ትንሽ ነገር የሚፈልጉት ምንድነው? ቀድመም እንደተነጋገር ነው ያምሮም ይሁን የስሜት ዋስ ጉዳት ላይ የተነሱ ስለሆነ እነዛን ጉዳቶች በትንሹ ነው የምትሰጣቸው። በትንሹ ከሰጣቸው ሙሉ አቅማቸውን መጠቀም የሚችሉበት እድል ስለሚፈጠር ነው እዛ ላይም በጉለታቸው ላይ እንዲህ አይነት ነገር መፈጠር አለበት የሚል የተቀመጠው። ምክንያቱም አሰሪ ጉልበተኛ ማለት ነው፣ በኢኮኖሚ የሚፈረጠመ ስለሆነ እነዚህን ነገሮች ደግሞ ተጭኖ ሌሎች ጥቅሞችን ለማግኘት ይችላል ተብሎ ስለሚገመት ጥንቃቄ መቀረብ አለበት ነው። እዚህ ጋር ስናይ መብቶቻቸው ሊጓደሉ በሚችሉበት ሁኔታ ላይ ክስ የማቅረብ መብት እንዳላቸው ያስቀምጣል። ክስ የማቅረብ መብታቸው ምንድነው የሚለው ነገር ቢፈልጉ በማህበራቸው ቢፈልጉ በተናጠል ስልጣን ላለው ፍርድ ቤት ማቅረብ አለባቸው ካለ በኋላ ስልጣን ያለው ፍርድ ቤትም እንዴትና መቼ መወሰን እንዳለበትም ህጉ ያስቀምጣል። በ60 ቀን ውስጥ መወሰን እንዳለበት ያስቀምጣል ነው። ስለዚህ እነዚህን ነገሮች ማስቀመጥ እንዳለበት መብቶቻቸው እንትን ማለት እንዳለበት ያስቀምጣል። እንግዲህ እንዲህ ሲባል ደግሞ ሰራተኞችም ወይም ደግሞ አካል ጉዳተኞች በዛ እድል ተጠቅመው ስራ ላይ ባሉበት ሂደት ላይ በትክክል ስራቸውን መስራት እንዳለባቸው፣ አሰሪውም ደግሞ በትክክል ያልሰራን አካል ጉዳተኛ በአካል ጉዳተኛ ስም ይዞ መቀመጥ የሌለበት እንደሆነ እንደማንኛውም በዲሲፕሊንም በተለያዩ ነገሮችንም ሊያሰናብት እንደሚችል ቅጣትም ሊሰጥም እንደሚችል ያስቀምጣል። በዲሲፕሊንም ሊቀጣ እንደሚችል ያስቀምጣል እስከ ስራ ማሰናበት ድረስ። ይሄም ህጉን ተከትሎ ማለት ነው ያስቀምጥ እንደሚችል ያሳያልና በተለይ ይሄንን አዋጅና ሌሎች ደንቦችና መመሪያዎችን ተከትሎ የሚወጡ አዋጆችንም የአካል ጉዳተኛውም እነዚህን እድሎች እንደተሰጠው ሁሉ በነዛ እድሎች ሁሉ ደግሞ ግዴታዎች በጣም የተቀመጡበት ስለሆነ የመፈጸም ግዴታ እንዳለበትም ያሳያል ለማለት ፈልጌ ነው። መልካም። እንደው ከዚህ ላይ አንድ መልሰ ነው ማለፍ የሚገባን እንደው የማህበረሰቡ ንቃተ ህሊና በዚህ በአካል ጉዳተኞችን የማገዝ የመተባበር እነሱ ውጤታማ እንዲሆኑ እንደው ያለውን እገዛ በተመለከተ እንደው የታዘቡት ምን ይኖራል? ያውን የሚጨምረው ይኖራል ማለት አካል ጉዳተኞች አሁን በተለያየ ተቋማት በግላቸውም በንግዱም በመንግስት ተቋምም በግለሰብም ተቋም ገብተው ውጤታማ ስራ እየሰሩ የሚገኙበት ሁኔታ ነው ያለ። እንዲሁም ደግሞ በጣም አብዛኛው አካል ጉዳተኛ ደግሞ ያንን የሚያመቻችለት ሁኔታዎች አልመቻችለት ብሎ የመስራት አቅሙ ተገድቦ ቤት እየዋለ ወይም ለሌላ እንደው ደጅ ለመጥናት የሌላ ሰው እጅ ለማየት የሚገደዱበት ሁኔታ ነው ያለውና እንደው ማህበረሰባችን ህጉ እንዳለ ሆኖ የህጉ ተፈጻሚነት እንዳለ ሆኖ ማህበረሰባችን ላይ ለአካል ጉዳተኞች ያለውን ያመለካከት ችግር አለ ወይ ከሚል ብንነሳ እንደው እርሶ ምንድን ነው ያመለካከት ችግር እንደውም አለ ብዬ አልገምትም። አሁን እየተሻሻለ የመጣ ይመስለኛል። እንደው ዝም ብዬ ሳየው በአካል ጉዳተኞች ላይ እምነት እየጣለ የመጣ ይመስለኛል። በዚህ ምን መሰለ አንዳንዴ ይሄ የስራ ስምሪት አዋጁ እያስደፈረ ከፊት እያመጣቸው በዛ ሂደት ላይ ደግሞ አገልጋይ ሆኖ ማህበረሰቡ ሲመለከት እምነት እየጣለ ሄዷል። ሌላው በተለይ በሌላ ቦታ ደግሞ እንደምትመለከተው አካል ጉዳተኛ ላይ ፍጹም የሆነ እምነት የሌላቸው አካባቢዎች ይላሉ። እንደው አንጻራዊ ነው ለማለት ይችላል። አሁን ለምሳሌ እኛ ጋር አብረው ድሮ አቃቢ ህግ ሆነው እስከ ክልል ድረስ የሚሰሩ በአቃቢ ህግ ደረጃ ማለት ነው የሚሰሩ አይነ ስውራን አሉ። እነዚህ አይነ ስውራን እጅግ በጣም የሚገርም
የሚገርም ከስራ ሂደት መሪነትም ጀምሮ ያሉ አሉ እና የሚገርም እውቀት የሚገርም ክህሎት የሚገርም ችሎታ ነው ያላቸው የሚገርም ነገር ይሄ በተለይ አሁን ይሄ በቴክኖሎጂ አጠቃቀም ዙሪያ ላይ ኮምፒውተር ኢንተርኔት አጠቃቀም ይሄ እነዚህ ዋትስአፕ እነዚህ ፌስቡክ ማህበራዊ ሚዲያ አጠቃቀማቸው እጅግ በጣም የሚገርም ነው እና አንድ ጊዜ ሌላውም ደግሞ እዛም አልፎ ደግሞ ኖ የመንግስት ስራ በፍጹም አያዋጣንም ስለዚህ በጥብቅናው ዓለም ነው መስራት ያለብን ብለው ደግሞ ወጥተው የግል ስራን የሚሰሩ ደግሞ በርካታ የህግ ባለሙያዎች አሉ አንተም ታውቃቸዋለህ እኛም እናውቃቸዋለን እና አብረው ነው የሚሰሩት እና እጅግ በጣም ጥሩ እንትን ላይ ያሉ አሉ ምን ያለ መሰለህ አንድ ጊዜ እኛ ባለጉዳይ ሆኖ ይሄዳልና ባለጉዳይ ሆኖ ሲሄድ ያ አቃቢ ህግ አይነ ስውር ነው በደንብ ሆኖ ጽሁፉን ምኑን ሲያነብ ሲጽፍ ያያዋል ከዛ ኮምፒውተሩ ላይ የሚለው እንዲ ነው እንደዚህ ነው ስለዚህ ይሄንን ፕሪንት አድርገን እንዲ እናደርጋለን እያለ ሲሄድ ወጣለና አንተ ምን ይሰውየ ነው እንዴ አይነ ስውር ሆኖ ኮምፒውተር ምናምን እያለ እኔን እንትን ለማለት ፈልጉ ምናምን አለ ነው እንዲያው አሁን ግንዛቤ የለውም ማለት ነው ያዳምበኛ ከዛ ያንን ለመየ ይዤው ገባሁና እንዴት ነው ግን የምትጽፈው የምታነበው በየጠየቁት አቃቢ እኔ ምን ያልከኝ ነው ምናምን አለ አይ እንግዲህ ይዤ ነው የመጣሁት ግራ የገባው እንግዳ ስላለ አልኩት ልክ ኢሚዲየትሊ እና ብለን እንዴት በጆሮ እንዴት እየሰማ እንትን ማለት እንደሚችል እንዴት ነገሮችን ሁሉ መስራት እንደሚችል እዛው ላይ ሳይ በጣም ተገረመና ሄደ እና ምንድነው ልልህ የፈለኩት አንድ ጊዜም በአእምሮ አሁን ይሄ በቃ ኮምፒውተር በኮምፒውተር መስራት አይችልም ብሎ ደምድሞ የተቀመጠ ሰው ነው ግን ወዲያው ነው ሲረዳ ግን ከዚህ በላይ መስራት እንደሚቻል የሚታይ ነገሮች አሉ እንደው ከገጠመኞቹ እና መልህ ምንድነው እንደው በግላቸው በንግዱ ዓለም በምን የተሰማርተው ውጤታማ የሆኑት የአካል ጉዳተኞች በተመለከተ እንደው አንዳንድ ቦታዎች ላይ በጣም በሚገርም ሁኔታ ለበርካታ ግለሰቦች የሥራ ዕድል የፈጠሩ ሁሉ አሉ በጣም አካል ጉዳተኛ ሆነው በርካታ ግለሰቦችን ቀጥረው ስራ የሚያሰሩ እንዳሉ ስለዚህ ያስተሳሰብ እንጂ የአካል ጉዳተኛ መሆን ሳይሆን አስተሳሰብ ነው ዋናው የሚለውን አዚው ላይ እንዲያዝ ስለፈልግ እሱ ላይ ልክ ነው አስተሳሰብ ነው አሁን በተለይ አሁን በአንዳንድ በስራ አፈጣጠር በስራ እንትን ይሄ በሙያ እና ይሰራሉ በእግራቸው በእጃቸው ሞዶሻ እየመቱ በእግራቸው በጣም ከፍተኛ ማይቻል ተብሎ የታሰበው እየሰሩ ትልቅ ትምህርት የሚወስዱና ሌሎች ማሪያ የሚሆኑ አካል ጉዳተኞች አሉ ይሄ የሚታይ ነገር ነውና ቢያንስ ወደ ድሉ አለማምጣት እንጂ ስንት ሰራተኛ ቀጥረው ስንት ስራ የሚመሩ በርካታ አካል ጉዳተኞች እንዳሉ ማወቅ ያስፈልጋል ግን ምን አለ መሰለህ ይሄ እንዳልከው የግንዛቤ አንዳንዴ ማነሶች ይኖራሉ እነዛ በጥንቃቄ ሊታዩ ይገባል ነው ምንድነው አይታል ባለፈው እንደማን ነው ስሟ ጠፋኝ እንጂ አንድ አሜሪካዊት ከአሜሪካ አዲስ አበባ ገብታለች ሁለት እጅ የሌላት በአውሮፕላን አብራሪ ሆና እና ምንድነው አሁን በጣም የሚገርም ማይቻል ነገር እንደሌለ ማሳየት ይቻላል ነው በተለይ ይሄ አበቃለት የሚባል ነገር በአካል ጉዳተኞች ላይ ካለ አስፈላጊ እንዳልሆነ ማሳሰብ ያስፈልጋልና ብዙ ተአምር መስራት የሚቻል ሌሎች አካል ጉዳተኞች እንደሚችሉ ያስተማሩ የሚመጡ አካል ጉዳተኞች ጥቁቅ አካል ጉዳተኞች እንዳሉ ያሳያል ለማለት ፈልጌ ነው መልካም እንግዲህ የአካል ጉዳተኞችን በተመለከተ በሀገራችን የወጡ ህጎች ቢኖሩም ሊስተካከሉ ይገባል የሚባሉ ይኖራሉ ከዚህ ላይ እንደ ዋነኝነት ነገር የሚጠቀሰው ምንድነው የበጀትን በተመለከተ አሁን ለአካል ጉዳተኞች ተብሎ የሚያዝ ራሱን የቻለ በጀት የለም በሀገራችን ማለት ነው በጀቱ ምን ያገለግላል ሲባል አሁን ተደራሽነትን የአካል ጉዳተኞች ተደራሽነትን ማስተካከል ይገባል ሲባል ከዚህ ላይ ቅድም ስናነሳው የነበረው የመሰረተ ልማት ይኖራል ትራንስፖርት ይኖራል የመረጃና ተግባቦት አጋሽ ቴክኖሎጂዎችን በተመለከተ እነሱም ወጭ አላቸው እነሱን ይመለከታል እንዲሁም የአገልግሎት አሰጣጥ ሂደትንም ይመለከታልና ከዚህ ላይ ተደራሽነትን እነዚህን ማንሳት አለብን እስኪ አንድ ስልክ እንቀበልና ወደ ሄሎ ሄሎ ይሰማል ማንን በል ከየት ነው ማዕከላዊ ጎንደር ይባላል ማን አሉን ማዕከላዊ ጎንደር
እስኪ ጥያቄው ትንሽ ባጭሩ በአጋጣሚ የሆነ ከስራ መስሪያ ቤት ላይ ሰራተኛ አካል ጉዳተኛ ነውና የት የምትሰራሉን የት የምትሰራ ነች? ማዕከላዊ ጎንደር ጭልጋ ወረዳ ነው። እሺ እና አይከል ከተማ አስተዳደር ነውና እሺ የህዝብ ቅሬታ የሆነ ጥበው የሚባል የመንግስት ሰራተኛ አለ አካል ጉዳተኛ። እሺ እና በአጋጣሚ ነጋዴ አባልና እሺ ብቅ ብዬ ተታሰል ያን አካል ጉዳተኛ በጣም ጠባብ ናት መግቢያው ወደ ቢሮ መግቢያው። ምን አሉን? እስኪ ድምጽዎትን ጨመር ያድርጉ። ዊልቸሩ የሚወጣበትና የሚወርድበት መንገድ ማለት ነው ወደ ቢሮ የሚገባበት። እሺ ያን ጠባብ ከመሆኑና በስታንዳርዱን ጠብቆ ያልተሰራ ከመሆኑ የተነሳ እሺ ሰውየው ገፍቼ እወጣለሁ። በምክንያቱም ሞተር አይደለችም በእጁ ነው ገፍቶ የሚወጣው። እና ገፍቶ ሲወጣ ተገልብጦ ወደቀ አካል ጉዳተኛው ማለት ነው። እሺ ምክንያቱም እግሩ ሁለቱም መስራት አይችልም አካል ጉዳተኛ ከመሆኑ አንፃር። እሺ ስለዚህ ያቺ መንገድ ከተማ አስተዳደሮችም ሆነ የወረዳ አስተዳደሮች ማንኛውም መስሪያ ሲሰራ ሲገነባ በትክክል ቢገነባው ኑሮ ልጅም ከአካል ጉዳት በላይ እንደገና ሌላ ጉዳት ሲነጋ ወድቅም ነበረ ሰውየው። እሺ በአጋጣሚ ቅርብና ሜዳ ስለነበረ እንጂ ሌላ የከፍ አደጋ ይደርስበት ነበረ። ይሄን መስሪያ ቤቶችም ተገንዝበው በደንብኛ በራሷ በሰዓቱ ከንቲባ ገብተን ተናግረን ነበር። ለምን አይሰፋም ይሄ ሰውዬ እኮ ሌላ ሞት ይደርስበታል ብለን ብንናገርም እስካሁን ሊስተካከል አልቻለም። ስናያቸው ልጅም ያው በዛ ጠባብ መንገድ ይወጣ የወረደ ነው እስካሁን። መልካም እንግዲህ ትዝብተውትንም መሆን ያለበትንም አቶ ወለለው ከማዕከላዊ ጎንደር አድርሰውናል። ስለደወሉ ከልብ እናመሰግናለን። በዚህ ጉዳይ ላይ እኛም እንጨምረው ይኖራል። ይከታተሉን። ተዳፋት በተመለከተ ከህንጻ አዋጁ አንፃር እንግዲህ የደወለልን አቶ ወለለው ያሉት ምንድነው? የአካል ጉዳተኛው ወደ ላይ ለስራ ሲወጣ ከተቀጠረበት ተቋም ለስራ ሲወጣ ከዊልቸር ላይ ተገልብጦ ሌላ አደጋ ደረሰበት ነው የሚሉትና ማን አሁን በሱ ጉዳት ማን ይጠየቅ? ማን ነው ካሳ የሚከሰው? እሱን ወደፊትስ አሁንም እየሄደ ነው እየወጣ ነውና ምንድነው መፍትሄው ነው የሚሉት። የሚጨምሩ አጠር አድርገው። ይሄ ግልጽ ነው። ምንም ይሄን ያህል የሚያሻማ ነገር የለው። ያንዳንዱ ህንጻ ወይም ቢልዲንግ ሲሰራ የአካል ጉዳተኞችም መግቢያ እንዲኖረው ተደርጎ እንደሚሰራ ያሳያል። ይሄ ነገር እንደ ግዴታ ነው የተቀመጠው። ይሄን ግዴታ ሳይወጣ የቀረ አካል ደግሞ ከውልም ከውልጭም የሚጠይቅባቸው ኃላፊነቶች ይኖራሉ። ስለዚህ ይህ ሰው የደረሰበት ጉዳት ይሄ ከሆነ በደረሰበት ጉዳት ልክ የሚጠይቀውን ነገር በህግ አማክሮ መጠየቅ የሚችልባቸው ነገሮች ይኖራሉ። እንግዲህ ምናልባት እዚህ ጋር እንደዚህ አይነት ነገሮች ይኖራሉ ብለን አሁን ለምሳሌ ወይም ይሄ አካል ጥፋተኛ ነው ወይም ይሄ ጥፋተኛ አይደለም ለማለት ማስረጃዎች ሊመዘኑ ይገባል ነው። አንዳንዴ ለምሳሌ ኖ እኔ እችላለሁ በዚህ መውጣት እችላለሁ እኮ ያለ ራሱን እንትን የሚል አካል ሊኖር ይችላል። ሌሎች ደግሞ አይ በዚህ እንዳትወጣ እስከሚሰራ ድረስ እንደዚህ ተብሎ የሚሆንባቸው አጋጣሚዎች ይኖራሉ። ስለዚህ እኒ ነገሮች በሚዛኑ የሚመዘኑ ሆነው ነገር ግን እንደ እንትንነት ከሆነ አለመሰራቱ በራሱ ሊያስጠይቅባቸው የሚችሉ ነገሮች አሉ። በዚህ ጉዳት ላይ ደረሰው ጉዳት ደግሞ እንደ ማስረጃ ሚዛኑ የመጠየቅ መብቱ የተጠበቀውን ለማጥፋት አንድ ነገር ልጨምር ከዚህ ላይ አሁን የጠቀሱት ተቀጣሪ አሁንም ቢሆን የሱ የሥራ ቦታ እሱን ተዳፋት ኑሮት በደረጃ ወጦ ዊልቸር በደረጃ እየገፋ እንዲወጣ አሁንም ግዴታ አይኖርበትም። ተቋሙ እሱ የሚመለከተውን ክፍል ግራውንድ ላይ ማመቻቸት መቻል አለበት። ያን ተዳፋቱን ማንም ህንጻው ሲሰራ ከለለው እሱ ከታች ሆኖ አገልግሎት ሊሰጥ ባጭሩ ቢሮ የሱ ቢሮ ከታች የመሆን የማድረግ ግዴታ አለበት ተቋሙ ነው። ይሄንን ደግሞ የመጠየቅ ማን ነው? ይሄው የአካል ጉዳተኛ ሰራተኛ አሰሪውን ተቋሙን የመጠየቅና በህግ የማስገደድ ግዴታ አለበት ከሚለው በዚህ አንፃር ይያዝ ልክ ነው። እዚህ ጋር ግን ምናልባት የአካል ጉዳተኞች መብት ብለን ስንስ ፍጹም የማይሆንበት አጋጣሚዎች ይኖራሉ። ለምሳሌ አሁን ይህ አካል ጉዳተኛ ሙያዊ ቲም ወርክ ሊኖር ይችላል። ለምሳሌ በርካታ ሰራተኞች ካሉበት መሃል በቲም ወርክ የሚሰራ ስራ ሊሆን ይችላል። ሌሎች አማራጮች ሊሆኑ ይችላል። ስለዚህ የህንጻውን
ዲዛይን በተቀመጠው አዋጅ መሰረት ለአካል ጉዳተኛ ምቹ በሚያደርግ መልኩ ማስቀመጥ አለበት በሚለው መያዝ ያስፈልጋል ማለት ፈልጌያለሁ። መልካም እንቀጥላለን። ተመልካቾቻችን የዛሬውን የፕሮግራም የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ መልእክት እንደሚከተለው አቀርባለሁ። የልጅነት ጋብቻ ተገቢ ያልሆነ ድርጊትና የህግን ተጠያቂነት የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጆችን የመማር መብትና የወደፊት ተስፋ የሚያጨልም ድርጊቱን በመከላከል ከመፈጸሙ በፊት ለሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ህይወት ድርሻችንን እንወጣ ይላል የፕላቲኒየም ስፖንሰራችን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ። የፕላቲኒየም ስፖንሰራችን ከልብ እናመሰግናለን። እንደው አሁን ከዚሁ ከጥያቄው ተነስተን ይህንን ያላመቻቹ ተቋማትን በተመለከተ እንግዲህ ስራ ስምሪት አዋጅ ወጥቷል። ያላመቻቹ ተቋማትን በተመለከተ በህጉ የሚጥልባቸው ግዴታ ምንድነው? በህግስ እንዲያመቻቹ ግዴታ አለባቸው ወይስ ለሚደርስ ጉዳትስ እንደው እርሶም የተወሰነ ነክተውታል። ህጉ የሚጥልባቸው ግዴታ ካላመቻቹ ምንድነው ግዴታቸው? አው ግዴታ አለ እዛው ላይ ተቀመጠ። እንግዲህ ምናልባት ይሄንን አዋጅ ሊያስፈጽም የሚችል ተቋም ተቀምጧል። አንድ የሴቶች ህጻናትና ማህበራዊ ጉዳይ ሚኒስትር ከሚኒስትር ጀምሮ በተዋረድ ክልሎች እዛ ዞን ያለ እስከ ወረዳ ድረስ ይወርዳል። ከዛ በኋላ እንደገና ደግሞ የሲቪል ሰርቪስ ኮሚሽን ከክልል ጀምሮ እስከ ከፌደራል ጀምሮ እስከ ክልል ድረስ ያሉ ሁለቱ ተቋማት እነዚህን አዋጆች የማስተግበር የማስፈጸም የመከታተል ውጤቱንም ደግሞ የተሻለ ለማድረግ እነዚህ መስሪያ ቤቶች ትልቅ ሚና እንዳላቸው ያሳያል። እንግዲህ እነዚህ መስሪያ ቤቶች ትልቅ ሚና እንዳላቸው ሲባል ምናልባት ምንድነው በስራ ስምሪት በህንጻ አዋጁ ደግሞ የሚመለከታቸው ህንጻን በተመለከተ የማስተዳደር ስልጣንና ተግባር የተሰጣቸው በዛ መሰረት ተግባራዊ እንዲያደርጉ የሚመለከታቸው አካሎች እነሱም ግዴታ እንዲጥሉ አድርጓል። ምናልባት እንግዲህ ይሄንን አዋጅ በትክክል የማይተገብር በወንጀል የሚጠየቅበት የሚገባ ጉዳዮች እንዳሉም ያሳያል። አስተዳደራዊ ቅጣትም እንዳለም ያሳያል። እንዲሁም ደግሞ የቅጣት ፍትሐ ብሔራዊ ቅጣቶችም ኖሩ እንዳለም ያሳያል። ስለዚህ ሌላው ተቋሙ ቅጣት እንዳለ እንደገና ደግሞ ህንጻው አገልግሎት እንዳይሰጥ ከዛ አንዱ ያን ካርታ ፕላን እንደዚህ ሊሰጡ የሚገባቸው የተሟሉ ናቸው ተብሎ ሲታይ ያ ነገር ተሟልቶ ነው የሚሰጣቸው። ያ ነገር ተሟልቶ ካልተሰጣቸው ደግሞ የብድር አገልግሎት ማግኘት አይችሉም፣ መሸጥ መለወጥ አይችሉም፣ ሌሎች ተግባራቶችን ማድረግ አይችሉም፣ አገልግሎት መስጠት አይችሉም። ስለዚህ ከዚህ ይጀምራል ማለት ነውና እነዚህን ነገሮች በማስተግበር ደረጃ የመንግስት ተቋማት ልዩ ክትትልና ቁጥጥር ሊያደርጉ ይገባል ነው። መልካም እንግዲህ ከአካል ጉዳተኞችን በተመለከተ አካል ጉዳተኞችን ስናነሳ አካል ጉዳተኛ የሆኑ ህፃናትንም መዘንጋት የለብንምና አካል ጉዳተኛ የሆኑ ህፃናትን በተመለከተ እንደ ህፃናት በህገ መንግስቱ አንቀጽ 35 እና 36 የተቀመጡ መብቶች የመከበር ሊከበርላቸው እንደሚገባ በጥቅል እሱ እንዳለ ሆኖ አካል ጉዳተኛ የሆኑ ህፃናት የመጀመሪያ ደረጃ ትምህርት የመጀመሪያ ደረጃ ትምህርት ማግኘት ሲባል እነሱን በሚያግዝ መልኩ ከመቀመጫ ጀምሮ ከመጓጓዣ ጀምሮ የመጀመሪያ ደረጃ ትምህርት የማግኘት ሀገሪቱ ይሄንን የማቅረብ ግዴታ እንዳለባት እንዲሁም ትምህርት በሚማሩበት ጊዜ አንድ ተቋም ትምህርት ቤቱ ሊያሟላላቸው የሚገባ እስከ ዩኒቨርሲቲ ድረስ ያለውን ሊያሟላላቸው እንደሚገባ ህፃናትን በተመለከተ እንግዲህ አንደኛ ደረጃ እስከ 6ኛ 8ኛ ክፍል ያሉት እንግዲህ እድሜያቸው ከ0 እስከ 17 እስከዛ ህፃናት በሚል ስለሚያዝ ማለት ነው። እነሱን በተመለከተ ሊሟላላቸው እንደሚገባ የትምህርት ህግ የለንም እኛ ፖሊሲ ነው እንጂ ያለና የትምህርት ጠቅላላ ህግ ስለሌለና ሀገሪቱ ከዚህ አንፃር ይሄ ሊሟላላቸው እንደሚገባ በዚሁም መብታቸው ከዚህ አንፃር ሀገሪቱ የህፃናትን መብት አስከብራለሁ ብላ የፈረመቻቸው ስምምነቶች የማስከበር ግዴታ እንዳለባት ከዚህ አንፃር እንዲታይ ነው። ሌላው እንደው ሊሟሉ ይገባል የሚባለው እንደ ህግ ባለሙያነታችን እንደው በተቋም ደረጃ አሁን ባንኮች ላይ ሲኬድ ለአይነ ስውራን ለአካል ጉዳተኞች ምን እንደፈለጉ ፎርሙን አቅርበው የሚያስሞሉ ቅድሚያ እንዲስተናገዱ የሚያደርጉ ተቋማት እንዳሉ ይታወቃል። እዚህ ላይ እንግዲህ በአራያነት ባንኮች ይጠቀሳሉ። እርግጥ ባንኮች የአይነ ስውራን
ገንዘብ ወጪና ገቢ በሚያደርጉበት ጊዜ እማኝ እያያዙ የመስጠት ግዴታ እንዳለባቸው ታውቃለህ? ግዴታ እማኝ ከዛው ላይ አሁን አይነ ስውሩ መጥቶ የአሻራ ሰጥቶ ገንዘቡን ወጪ ሲያደርግ የነበሩ እማኞች ከዛው ላይ ይጻፋሉ አብረው ነገ ከነገ በኋላ አይ ይሄን ያሻራ አይደለም እኔ አይደለም ሚልም መቀምተን እኔ አይነ ስውር ስለሆንኩኝ የሚለው መከላከያ እንትን ለማለት ማለት ነው። ስለዚህ ከዚህ አንፃር በፍትህ ተቋማት ነው ደግሞ ረቂቅ አንባቢና ጸሐፊ ቅድም ሲሉት የነበረው እነዚህ ተሟልተው ይታያሉ። ሌላውን በተመለከተ እንደ መጨረሻ የምናየው አካል ጉዳተኞች እንደ ሁሉም ጤነኛ ማህበረሰብ እኩል ስራ እየሰሩ እንደሚገኙ ይታወቃል። እንደ እርስዎንም ጠይቀውት አካል ጉዳተኛ ዳኛ መሆን ይችላል? አሁን በዲግሪ ያገኘ የዳኝነቱን እንዲሁም ጁዲሻል ትሬኒንግን የትምህርት ስልጠናውን አገኘ ዳኛ ነው መሆን የሚችል ቢል የሚከለክል ህግ አለ የተጻፈ? ምናልባት እንግዲህ የሥራ ስምሪት አዋጅ ምን ይላል? እንደየ አካል ጉዳታቸው የሥራው ባህር እየታየ ሊሰጥ የሚገባ ምናልባት እንግዲህ ዳኝነት ስትመለከተው ጥንቃቄ የሚፈልግ በማየትም ደግሞ እምትረዳው ችሎት ማስከበርና ማክበር በሚባል ሁኔታዎች ላይ ደግሞ አይተህ ተረርተህ ትእዛዝ የምትሰጥበት ልዩ ልዩ ውስብስብ የሆኑ የማስረጃ ሚዛኖች አሉ። በማየት ብቻ ሌላ ሰው አይቶ ነግሮህ ልደርስበት የማትችል ማለት ነው። ግን አንተ በማየትህ ልደርስበት የምትችል በርካታ ነገሮች አሉ። እነዛን ነገሮች ደግሞ በጥንቃቄ ማየት ውሳኔ ነው የምትሰጠው፣ ፍርማ ነው የምትፈርመው፣ በችሎት አካሄድ ምስክር አሰማም አለ። የተለያዩ ነገሮች በማየት ብቻ ነገሮችን የምታስተካክልባቸው ነገሮች አሉ። እንግዲህ ምናልባት 3 አይነ ስውራን ዳኞች ቢኖሩ 3ቱም አይነ ስውራን ዳኞች ላይ ማንነትን የማወቅ የተከራካሪ ወገን ማንነትን የማወቅ የመረዳት እንግዲህ በረዳት ልትል ትችላለህ። በረዳት ከሆነ ዳኝነትና ውሳኔ ሊሰጥ የሚገባ ረዳቱ ሊሸራረፍብህ የሚችላቸው ነገሮች ይኖራሉ። በጣም መልካም እንግዲህ አጠር አድርገው እዚህ ጋር ልነግርህ የምችለው ምንድነው በኔ አገማመት ምናልባት አካል ጉዳቱ ከዳኝነት አሰጣጥ አንፃር ይሆናል ብዬ ላልገምት እችላለሁ። ነገር ግን የፌዴሬሽን ምክር ቤት አይነ ስውራን ዳኞች መሆን ይችላሉ ተብሎ የተወሰነበት ነገር አለ። እስከ ፌደራል ሰበር ድረስ መሆን አይችሉም የሚል ውሳኔ ስለተወሰነ ማለት ነው። እንግዲህ የራሳችን ግንዛቤ ሊሆን በተጋጣሚ በአማራ ክልል በ2006 ዓመተ ምህረት የህግ ምርምር ኢንስቲትዩት ላይ ተመርቀው የወጡ 2 እጩ ዳኞች ዳኛ መሆን እንችላለን ብለው ክስ አቅርበው በ2009 የፌዴሬሽን ምክር ቤት ውሳኔ የሰጠበት ነው። የፌዴሬሽን ምክር ቤት ውሳኔ የሰጠ ማለት በሀገሪቱ ይተገበራል እንግዲህ እንደ ህጉ ነው ማለት ነው። ከዚህ አንፃር የርሶንም እይታ ለተመልካቾች አቅርበውልናል፣ እናመሰግናለን። እንግዲህ እንደ መደምደሚያ የምናደርገው አካል ጉዳተኞች በሀገራችን ውጤታማ ስራ እንዲሰሩ ምን መደረግ አለበት የሚለውን እንደው የመጀመሪያው በጀትን በተመለከተ ቀደም ስንለው ለነበረው በጀትን፣ ሁለተኛው ተቋማት ሁሉም የሚኒስቴር መስሪያ ቤቶች አካል ጉዳተኞች ተደማጭ ሊሆኑ ይገባል በየሁሉም ሚኒስቴር መስሪያ ቤቶች። እንዲሁም ደግሞ የአካል ጉዳተኞችን መብት የማያከብርን አካል ግልጽ የሆነ ተጠያቂነት ሊኖርበት ይገባል ካልነው አዋጅ አንፃር አመለካከት ላይ ብዙ ቢሰራም አሁንም በተሰራው ልክ ግን ውጤታማ ነው ተብሎ አይታመንምና ከዚህ አንፃር እንግዲህ አካል ጉዳተኞችን በተመለከተ በአጭር ፕሮግራም ወደፊት ሌሎችንም ይዘን እንቀርባለን። ለዛሬው ግን ጠበቃና የህግ አማካሪ አደራው አዲሱ ስለሰጡን ማብራሪያ ከልብ እናመሰግናለን። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። የዛሬው የምክረ ህግ ፕሮግራም የአካል ጉዳተኞች መብት በኢትዮጵያ በሚል ከዚሁ ከስቱዲዮ በቀጥታ ጠበቃና የህግ አማካሪ አደራው አዲሱ እንዲሁም እኔ አዘጋጁ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው ከሁሉም የአማራ ሚዲያ ኮርፖሬሽን የስርጭትና የቴክኒክ ሰራተኞች ጋር በመሆን ስናቀርብላችሁ ቆየን። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ የሰላም የፍቅር እንዲሆን ተመኘን። ሰላም።